وعليكم السلام ورحمة الله وبركاته. እሱ እኔ ሙስሊም ነኝ፣ ግን አንድ ጓደኛ አለኝ። እስቲ ጥያቄ ጠይቄው ብዙ ነው ሊመልስልኝ አልቻለም። ግን አንድ ጥያቄ ጠይቆኝ እኔ እንድመልስለት ፈልጌ ነበረ። በቁርአን ላይ እኛ እኛ ይላል እና እኛ የሚለው ብዙ አምላኮች አሉ ወይ? እኛ ይሄን አደረግን ይላል እና ብዙ አምላኮች አሉ ወይ የሚል ጥያቄ ነው የጠየቀኝ። እንዴት ይታያል? እሺ እኛ የሚለው ብዙ ስለሆነ ነው ወይ? ብዙ ስለሆነ ነው ወይ ለሚለው ጥያቄ አይደለም፣ አንድ ብቻ ነው ብሎ ዘርቶታል ነው መልሱ። ምክንያቱም አላህ ስብሐነሁ ወተዓላ በቁርአን ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ይላል። አያችሁ ስንት ነው አላህ? አንድ ብቻ ነኝ አለ። ስለዚህ ብዙ ስለሆነ ነው ወይ ከሆነ ጥያቄው አይደለም፣ ምን አንድ ብቻ ነው ብሎ ዘግቶታል። ጥያቄው እንዴት ነው መሆን ያለበት? ስንት ስለሆነ ነው ሳይሆን ለምንድን ነው እኛ የሚለው ነው። ብዙ ስለሆነ ወይንም ስንት ስለሆነ ነው ወይ ለሚለው ጥያቄ ከሆነ ወደ አስቀምጡታል። አላህ ሱብሓነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል። ግን ቁርአን ላይ ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ እኛ ይላል። እኛ ይላል። አንደኛ ልናውቅ የሚገባው ነገር እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ ለብዜት፣ ሁለተኛ ለግነት። የብዜት ብሎ ማለት ነው ከአንድ በላይ የሆኑ ብዙ አካሎች አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ተነስቶ ያን ስራ በሚገልጽ ጊዜ እኛ ብሎ የሚናገርበት የሚገልጽበት ቃል ነው። ያ ብዙ አካሎች ሆነው አንድን ስራ ሰርተው ከመካከላቸው ያን ስራ ተነስቶ በሚገልጽ ጊዜ እኛ ብሎ የሚገልጽበት እርሱ የብዜትኛነት ይባላል። ለምሳሌ ልስጣችሁ። አንድ ክፍል ተማሪዎች 50 ተማሪዎች አሉን። መምህሩ አሳይመንት ሰጣቸው። ያን አሳይመንት የቤት ስራ ሰርተው መጥተው 10 ሆናችሁ ስሩ አላቸው። ሰርተው መጥተው ከመካከላቸው አንዳቸው ከአስሮች ወጥቶ ሲያቀርብ ምንድን ነው የሚለው? እኔ የሰራሁት አሳይመንት ነው የሚለው? አይደለም፣ ብዙ ናቸው። ምንድን ነው የሚለው? እኛ የሰራነው አሳይመንት ነው። የዚህ አይነቱ እኛነት ምን ይባላል? የብዜት እኛነት ይባላል። አድሚኖች አውጡት በኋላ አውጡት። እንጃ ያደረገ ነው መካከላችን ለተሸኑብን ነው ብላችሁ አደራ ራቅ ብላችሁ። እሺ እና ይህ የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ ከመካከላቸው አንዳቸው ወጥቶ የሚገልጽበት አገላለጽ እኛ ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት የሚባለው ነው። የግነትኛነት የሚባለው ደግሞ አንድ አካል ብቻውን ሆኖ ሳለ ታላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ የሚናገርበት የሆነ ቃል ነው። ይህን መንግስታቶች ይጠቀሙበታል። አይታችሁ ከሆነ መንግስታቶች እኔ የሰራሁት ብሎ አይናገሩም፣ እኛ የሰራ ነው ነው የሚሉት። ቦታቸዋል። ለምሳሌ በቁርአን ላይ በርካታ መንግስታቶች እኛ ሲሉ እናያለን። አንድ ብቻ ሆነው ክብራቸውና ልቅናቸውን ለመግለጽ። ለምሳሌ ንጉሥ ሰለሞን ወይም ሱለይማን ዓለይሂ ሰላም እኛ እያለ ይናገራል። በሱረቱ ነምል 2ኛው ገጽ ላይ ምን ይላል? ወዑሊምና መንጠቀ ጠይር ይላል። ወኡቲና ሚን ኩል ሸይን። ሱለይማን ራሱን ብቻ ሆኖ እየተናገረ የአዋፋቶችን ቋንቋ ተስተማርን ይላል። ተስተማርኩኝ አይደለም፣ ተስተማርን ራሱን በብዜት ይገልጻል። ወኡቲና ሚን ኩል ሸይን፣ ከሁሉም ጸጋ ተሰጠን ይላል። ተሰጠሁኝ አይደለም፣ ተሰጠን። ራሱ ብቻውን አለ ሰለሞን እያለ ማለት ነው። አንድ ብቻ ተናጋሪ ሆኖ ብቻውን ራሱን በብዜት ይገልጻል። ልክ እንዲሁ ኸድር ሱረቱል ከህፍ ላይ ፈኸሺና እያለ ይናገራል። ፈራሁኝ ማለት ሲገባው ብቻውን ሆኖ ሳለ ፈራን እያለ ራሱን በብዜት ይገልጻል። ክብራቸውና ልቅናቸውን ለመግለጽ ይህን ቃል ይጠቀሙበታል። ታዲያ አላህ የትኛውን አስበውበት ነው? አሁን ይህን ደግሞ እኛ ሳንሆን የምንወስልለት ራሱ ነው ሊገልጽልን የሚገባው። ለመሆኑ አላህ የብዜትኛነትን ነው ወይንስ የግነትኛነትን አስበውበት ነው? የብዜት ነው ወይ ወደሚለው ስንመጣ ጊዜ በብዜት አንድ ብቻ ነኝ ብሎ ዘግቶታል። በቃ ስንት ነኝ አለ? አንድ ብቻ ነኝ። የቱ ጋር ነው አንድ ብቻ ነኝ ያለው? ወኢላሁኩም ኢላሁ ዋሂድ አለ ሱረቱል በቀራ። ላኢላሃ ኢላሁ፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ማለት። በሌላ ቦታ ላይ ምን ይላል? ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ብቻ ነው አለ። እሺ ሁለት ሊሆን ይችላል ወይ ብለን ብንጠይቅ እንዳው መልስ እናገኝ ይሆን? አሁን መልስ እናገኛለን። አላህ
ሁለት አይደለሁም ብሎ ዘግቷታል። ሁለትን ራሱ የቱ ጋር ሱረቱን ነሕል ላይ ምን አለ? ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ሁለት አምላክ አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሒድ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ሊሆን ይችላል ብሎ ለሚያስብ ሰውም አሁንም መልስ ሰጥቶታል። አላህ ሶስትም አይደለሁም በቃ ብሎ የቱ ጋር ሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ኢነማ አላሁ ወላ ተቁሉ ሰላሳ አለ ሶስት ወይንም ስላሴ አትበሉኝ አለ አምላክ አላህ። ኢንተሁ ኸይረን ለኩም አለ እንደውም ከዚህ ንግግራችሁ ብትቆጠቡ ለእናንተ የተሻለ ነው አለ። ታዲያ ስንት ነህ? ኢነማ አላሁ ኢላሁ ዋሒድ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። በቃ አያችሁ አይደል? ይህ ነው አላህ ስብሐነሁ ወተዓላ የብዜትኛነት ኑሮት ሳይሆን ግነቱና ክብሩን ልቅናውን ለመግለጽ ነው ማለት ነው። ምክንያቱም በብዜት አንድ ብቻ ነኝ ሁለትም አይደለሁም ሶስትም አይደለሁም ብሎ ዘግቶታል ማለት ነው። ይህን ይመስላል። ሌላ ምን ቀረ? የመጨረሻ ታዲያ አላህ እኛ የሚለው በማንነቱና በምንነቱ ዙሪያ ሲናገር አላህ ስብሐነሁ ወተዓላ በፍጹም እኛ አይልም። አላህ ስብሐነሁ ወተዓላ ስለ ራሱ ሲነግረን ለምሳሌ ስለ ራሱ በሚናገርበት ቦታ ላይ እኛ አይልም በፍጹም። ልብ በሉ። ስለ ሁለት ነገራቶች ብቻ ነው፣ ስለ ስራዎቹና ስለ ዋላቸው ጸጋዎች ብቻ ነው። አያችሁ፣ ስለ ራሱ ሲነግረን እኛ ቢኖሩ የዛኔ ሁለት ነው እርሱ ልትሉ ትችላላችሁ። አያችሁ አይደለ? አላህ ስለ ራሱ ሲናገር ግን በነጠላ ብቻ ነው የሚናገረው። ገብታችኋል? ለምሳሌ ሱራ ጣሃ ላይ ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። እኛ አላህ ነን ይላል ወይ? ላ አይልም በፍጹም። ስለ ራሱ እየተናገረ ነው። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም ብቻ ተገዛኝ እያለ ተናገረ። ያሸዋል ስለዋላቸው ጸጋ ለምሳሌ ስለሰራቸው ታላላቅ ስራዎች፣ ስለ ፀሐይ ስለመፍጠሩ፣ ጨረቃን ስለመፍጠሩ፣ በነቢያት ላይ ጸጋውን ስለማዋሉ፣ ቁርአንን ለእኛ ስለማውረዱ ይሄ ሁሉ የጸጋው ነው አይደለ? እኛ እንዲህ አደረግን የሚለው ድርጊቱን አስመልክቶና ጸጋውን አስመልክቶ ብቻ እንጂ ማንነቱን አስመልክቶ በፍጹም እኛ አይልም። በማንነቱ ዙሪያ አንድ ብቻ ነጠላ ነው እናርሱ። ያኛው ግን ጸጋውንና ውለታውን ለባሪያዎችም ለመግለጽ የዛ ታላቅ ውለታ ባለቤት መሆኑን ክብሩና ልቅና ለመግለጽ የሚናገርበት ብቻ ነው። ይህን ይመስላል። ሌላ ጥያቄ ያለው ሰው ይቀጥል። ልጅቷን ላቅርባት። እሺ ይዛቸዋቸው። አመሰግናለሁ። እሺ መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም። የእህቴን ሚስት ዑምራ ማስደረግ እችላለሁ? አትችልም። አንተ ለሷ አጅነቢ ነህ፣ መሕረም አይደለም። እሺ ጥያቄሽ ምንድን ነው? የኔ ጥያቄ ዑምራን በተመለከተ ነው። ቅድም ሙሉና ስታወራ አልሰማሁም። ከዑምራ ጋር ከሆነ አላውቅምና ይሄ በግሩፕ ሴቶች የሚያደርጉትም እሱም ያለ መህረም አንዳንድ ፈትዋዎች ላይ ይቻላል የሚሉት ነገር አለና እሱን መስማት ፈልጌ ነው። እሺ ሴት ልጅ ያለ መህረም ዑምራ ማድረግ ትችላለች ወይ ወደሚለው ስንመጣ ጊዜ ከ80 ኪሎ ሜትር በላይ ርቀት ያለውን ያለምንም መህረም በፍጹም ዑምራ ማድረግ አለች። ሙእሚና ምን ታድርጉት? አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱሳፊሩ አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረት የውም መዓ ሌይለቲህ ኢላ መዓ ዚ መሕረም። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ርቀት ያለውን ጉዞ ወይንም ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ተጉዛ ሄዳ ዑምራ ማድረግ አይፈቀድላትም። ይህን ያለው ኢስላም እርሷን ለመንፈግ ፈልጎ ሳይሆን ዑምራ ከማድረግ ለእርሷ ከማሰብ ነው። አንድ ነገር ስትከለከል ጊዜ ለምን ተከለከልክ የሚለውን ነገር ማወቅ አለባችሁ። ገብታችኋል? ከሚፈቀድላችሁ ነገር ይልቅ የተከለከላችሁበትን ነገር ትኩረት አድርጉበት። የዛኔ በተለይ ያ ክልከላ ከአምላክና ከነቢይ ከሆነ በውስጡ ትልቅ እዝነት እንዳለው ትረዳላችሁ። ምንድን ነው እዝነቱ ከተባለ ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ሴት ልጅ ብቻዋን ሄዳ ዑምራ ታድርግ ቢባል በእርሷ ላይ ጥቃት ሊደርስባት ይችላል፣ አደጋ ሊደርስባት ይችላል። የዛኔ የእርሷን ኃላፊነት ማን ሊወስድ ነው? ገብቷችኋል አይደል? ከዚህ አንጻር ነው
እና አታድርግ እንደው አይፈቀድላትም ሳይሆን ከእርሷ ጋር አብሮ ወንድሟ ይኑር አላህ። ምክንያቱም እርሱ እንደ ቦዲጋርድ ሆኖ እንዲጠብቃት ከለላ አደረገላት አላህ። ወይንም ደግሞ አባቷ ይኑር፣ ወይንም ደግሞ አያቷ፣ ወይንም ባሏ፣ ወይንም አጎቷ፣ ከነዚህ አንዱ አብሯት ይሁን። የሆነ ነገር ብትሆን እንኳን ኃላፊነቱን እርሱ እንዲወስድ ብሎ ኢስላም ይደነግጋል። ገብቷችኋል አይደለ? ስለዚህ ምንድነው መሆን ያለበት? እነሱ አብረዋት ሊሆኑ ይገባል ማለት ነው። እሺ ይህን ይመስላል። ሌላው በዕለሞች መካከል ነው መናገር ፈልገች ነው ጨርስና ሌላው ይህ እስከ ቅርብ ጊዜ ድረስ የነበረ ፈትዋ ነው። ልብ በሉ። ነገር ግን በቅርብ ጊዜ ያሉ ሻፊዒዎች እንደቆም ተናግረዋል። አንደኛው የታደርጉ ልጆች ሻፊዒዎች ከአራቱ የመዝሀብ ባለቤቶች ሻፊዒዎች ምን አሉ? አሁን ላይ ግን ያ ነገር ነቢያችን ሰለላሁ ዐለይሂ ወሰለም የፈሩት ነገር በሴቶች ላይ እንዳይደርስ ብለው ጥቃት መድረሱ ምናምን ከዚህ አንጻር ነበር ያለ ዘመድ እንዳትጓዝ ያሉት። አሁን ላይ ያ ነገር ተወግዷል ይላሉ። አሁን ላይ ያ ነገር ተወግዷል። ምክንያቱም በፕሌን ሂዳ በፕሌን ትመለሳለች፣ ደህንነቷም የተጠበቀ ነው። ትደፈራለች ምናምን ተብሎ የሚታሰብም አይደለም። ኃላፊነቱን የሚወስዱ ወኪሎች ስላሉ ገብታችኋል አይደለ? ስለዚህ ያ ነገር የፈሩት ነብዩ ሰለላሁ ዐለይሂ ወሰለም የፈሩላት ነገር በእርሷ ላይ ጥቃት እንዳይደርስ ብለው ነበር አብሯት ዘመድ እንዲኖር የተባለው። ስለዚህ ምን ይደረጋሉ? ያ ነገር ተቀርፏል። ስለዚህ ስለተቀረፈ ሴቶች ሰብሰብ ብለው ሂደው ቢያደርጉ ችግር የለውም ብለው የተናገሩበት የሻፊዒዎች አቋም አለ እና እንደዛ ይቻላል ብለው የተናገሩበት አለ። ለምሳሌ በአንድ ሰብሰብ ብለው ከሆነ የሚሄዱት ይደፈራሉ ተብሎ ይታሰባሉ ወይ? አይታሰብም። አደጋ ቢደርስባት የሆነ መንገድ ላይ እንደው ጥሏት የሚሄድ ሰው አለ ተብሎ ይታሰባል ወይ? አይታሰብም። ምክንያቱም የጉዞ ወኪሎች አሉ ያን ነገር ኃላፊነቱን የሚወስዱ። ስለዚህ የተፈራው አደጋ ያ ዒላ ወይንም ያን ነገር ያለ መሕረም እንዳትጓዝ ሊባል ያስቻለበትን ችግር ያ እስከተቀረፈ ድረስ ሰብሰብ ብለው ቢሄዱ ከሩቅ ቦታም ቢሆን ችግር የለውም ብለው የተናገሩ ዑለሞች አሉ። ይህን ይመስላል። ወላሂ አዕለም። አይ ልቀጥል። ሁለተኛ ጥያቄ ደግሞ አላህ ሱብሓነሁ ወተዓላ አህለል ኪታብ ያላቸው እንጂልና ተውራት ተሰጥቷቸዋል ይባላል አይደል? እንጂልና ተውራት የተሰጣቸው ለአይሁድና ለነሳራ ነው ይባላል። ብዙ ጊዜ አላህ አህለል ኪታብ የሚላቸው እነሱን ነው እና እነሱን ነው ሲባልን አይሁዶችና ክርስቲያኖች ሰላም አለይኩም የታድርጉ እንትን ሁሉ ክርስቲያናትና ጥያቄ ያላትና እንዲያስገባ። እሺ ትጠይቃለሽ። አንድ ጊዜ ተውራትና እንጂል ለአይሁድና ለክርስቲያኖች ተሰጥቷል የሚል ሰው ካለ ተሳስቷል። ተውራትና እንጂልን አይሁድና ክርስቲያኖች በርዘውታል ነው የሚባለው። ለነቢያቶች የተወረደውን መጽሐፍ ተውራት ለሙሳ፣ እንጂል ለዒሳ የተሰጠውን አይሁዲዎች የሙሴን መጽሐፍ በረዙ፣ ክርስቲያኖች ደግሞ የዒሳን መጽሐፍ በርዘው ዛሬ ለትውልዶቻቸው እዚህ ያደረሱት። ስለዚህ መጽሐፍ ለነሱ ተሰጥቷል አይባልም። እነሱ የነቢያትን መጽሐፍ በርዘዋል ነው የሚባለው። እሺ ጥያቄው ይሄ ነው። ማን ነው? ቀጥይ፣ የጀመርሽ ነው። አህለል ኪታብ ለምን ተባሉ ታዲያ? እነሱ የተበረዘ መጽሐፍን ቢይዙ የመጽሐፍ ባለቤት ብለው ራሳቸውን ስለሚሰይሙ አላህ ሱብሓነሁ ወተዓላ የመጽሐፍ ባለቤት ብሎ ይጠራቸዋል። የመጽሐፍ ባለቤት ስለተባሉ ውዳሴ ነው ማለት ነው። ያ ነገር የተበረዘ መጽሐፍን መያዛቸውን እየገለጸን አላህ ሱብሓነሁ ወተዓላ የመጽሐፍ ባለቤት ካለ በኋላ በቁርአን ላይ ለምን በረዛቸው ነው የሚላቸው ቃል በቃል። ለምሳሌ ላምብልሽ ያ አህለል ኪታቢ ሊመ ተልቢሱነ አልሐቀ ቢልባጢል ይላል። ወሚን አተሕሪፍ التلبيس وتحريف الحق الله بقرآن لا يا أهل الكتاب إن أنت مزاحفوا بالبيتوا شوي لما تلبسون الحق بالباطل أونتن كهستكر لمن تقلق الله شيء وتكتمون الحق وأنتم تعلمون إن أنت يوقعتشوا أونتن لمن دبقاتشوا شيء أي شعر سلزي
እነዚህ የመጽሐፍ ባለቤቶች ካለ በኋላ ውዳሴ ቢሆን ኖሮ አላህ እነዚህን እያወደሳቸው ነው፣ መጽሐፉም የራሱ ነው እንላለን። ግን እንዳለ የመጽሐፍ ባለቤት ካለ በኋላ የወቀሳ ማዕት ነው። ስለዚህ የነቢያትን መጽሐፍ የቀላቀሉ እውነትን ከሐሰት ጋር እንዲሁም ደግሞ እውነትን የደበቁ የሆኑ የበረዙ የሰረዙ የደለዙ አይነቶች ናቸው እነዚህ። ስለዚህ እነሱ ራሳቸውን ክሌም ስላረጉ ነው መጽሐፉ የኛ ነው ብለው እንጂ መጽሐፉ አላህ ለሙስሊሞች ነው በአጠቃላይ የወረደው በአላህ ሱብሓነሁ ወተዓላ ለሚያምን ነው። በዛ ዘመን ለነቢዩላህ ሙሳና ለነቢዩላህ ዒሳ ወርዶ ልክ ከነርሱ በኋላ የጥበቃ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር አላህ። እነዚያ ደግሞ ሊጠብቁት አልቻሉም። በርዘው ለነዚህ አሁን ላይ ያለውን እጃቸው ላይ ያለውን ሰጧቸው። ከጊዜ ወደ ጊዜ እየተበረዘ ምን እያለ እስካሁን ደርሷል። ወደፊትም ይቀያይሩታል፣ አይቋረጥም ይሄ ነገር። ወደፊትም እየቀያየሩት ይሄዳሉ። በጣም የሚገርማችሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ የበፊቶቹ የነበሩት ቅጂዎች ላይ ኢየሱስ ቃል በቃል እኔ ሰው ነኝ ብሎ የተናገረበት አለ። አሁን አዲሱ መደበኛ ትርጉም ላይ ሰው ነኝ የሚለውን አውጥተውታል። እዚህ አይን ባይን እዚሁ በእኛው ትውልድ ማለት ነው። ወደፊት ደግሞ ምን እንደሚቀይሩ አላውቅም። እኔ አምላክ ነኝ ብሎ ኢየሱስ እንደተናገረ አድርገው ሊጽፉላቸው ሁሉ ይችላሉ ቀስ ብለው። ስለዚህ ከጊዜ ወደ ጊዜ ይበርዙታል። አሁን አይናችን ላይ ያለው ላይ የራሱ መጽሐፉ በጣም ይለያያል፣ የየሁሉም ትርጓሜ ማለት ነው። እና እነዚህ ነቢያትን መጽሐፍ በርዘው ያመጡ እንጂ በፍጹም ለእነዚህ መጽሐፍ የተሰጠ ጥያቄ ያመጣ። ሰላም አለይኩም ጀዛከላሁ ኸይር። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ሁቢ የምትባል ክርስቲያን አለችና ጥያቄ ያላትና አንዴ ያስገባት። እሺ ቁጥር ትጻፍ። እሺ ሁቢ የሚለው ያውና የሚለው። እሺ ሰላም እንዴት ነሽ? ሰላም ነው አለሁ። እንዴት ናችሁ? አለን አልሐምዱሊላህ አለን። እሺ ጥያቄ ምን መሰለ፣ አንደኛ ስለ ነቢያችን መሐመድ ነውና እሳቸው በጂሃድ ያምናሉ፣ ሁሉ ነገር በጂሃድ ያምናሉ የሚባል ነገር አለ። ማለት በእነሱ ጊዜ እስልምና እምነት ተከታይ ያልነበረን ሰው በጂሃድ ነበረ የማይገቡትን ሰው እንትን የሚሉት የሚባል ነገር አለ። አንደኛ እሱ ነው። አንዳንዱ እየመለሰን ሄደሽ። እሺ ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም በጂሃድ ያምናሉ ወይ? ነቢያችን ሰለላሁ ዐለይሂ ወሰለም በጂሃድ አያምኑ። ቃል በቃል እንዳውም ምን አሉ መሰለሽ ሐዲስ ላይ ሲናገሩ ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙት፣ ይልቁንስ በእናንተም በጠላቶቻችሁም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። አያችሁ አይደል? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት፣ ነገር ግን በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። ማስረጃ እያላችሁ ነው። እያንዳንዱን እያወጣሁኝ ያሳያችኋለሁ። ላውጣላችሁ፣ እንደውም ከዚሁ ልጀምርላችሁ፣ ግን እስኪጨርስ ድረስ ብትታገሱ መልካም ነበር። እንደው ካላችሁ ክርስቲያን ልጆች ላውጣላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት። ላተተመነው ያውና እዚህ ጋር ይታያችኋል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ ተተመነው ሊቃአ አልዐዱው ከጠላት ጋር መገናኘትን አትመኙ። ወሰሉላህ አልዓፊያ አላህ ሰላምን እንዲያሰፍን ጸልዩ። ፈኢዛ ለቂቱሙሁም ግን እነርሱ ሊዋጓችሁ መጥተው ካገኛችኋቸው ፈስቢሩ የዛኔ ጽኑ እንጂ ወደኋላ እንዳትሸሹ አሉ። ሊጋደሉ ከመጣ ማለት ነው። ስለዚህ ሊጋደል የመጣ ነገር ነው። እስኪ ወደ አማርኛ ልቀይርላቸው በትክክል ከተረጎመው ያውና እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? የአላህ መልእክተኛ አላህ ይባርካቸውና ሰላም ይስጣቸውና ከጠላት ጋር በተገናኙበት አንድ ቀን
ምን ይላል? ያው እነዚህ ጋር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚያም ምን አሉ? እንደ ሰባኪ በህዝቡ ፊት ቆመና እንዲህ አላቸው፣ እናንተ ሰዎች ጠላትን ለመገናኘት አትፈልጉ። እያችሁ ነብዩ ሰለላሁ ዐለይሂ ወሰለም ከጠላት ጋር ለመገናኘት አትፈልጉ፣ አትመኙ። አላህ የሚለውን እግዚአብሔር ብለው ነው ጎግል የሚተረጉመው። እግዚአብሔርንም ደህንነትን ጠይቁ አሉ። ያው ማለት ሰላምን እንዲያሰፍን ይልቁንስ እርሱን ጠይቁ። ነገር ግን ካገኛችኋቸው ታገሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ሊዋጓችሁ ከመጡ ታገሱ፣ መጽናት አለባችሁ እንጂ ወደኋላ እንዳትሸሹ አሉ። ኢስላም ይሄ ነው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። እነርሱ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው ይላል፣ እንዳትነኳቸው ይላል። ይፈርላ እንዳጠቃላይ ምን አለ መሰለሽ ነብዩ ሰለላሁ ዐለይሂ ወሰለምን አስመልክቶ የመጣ ጥያቄ ስለሆነ እርሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስለ ጂሃድ ያላቸው አመለካከት ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነብይ ተደረጉ። መካ ላይ ለ13 ዓመት ያክል እያስተማሩ ቆዩ። ወደ መዲና ስደት አደረጉ። መዲና ላይ ደግሞ 10 ዓመት አስተማሩ። በአጠቃላይ የነብይነት ዘመናቸው ስንት ዓመት ነው? 23 ዓመት ነው። ሐዲስ ቁጥር ንገረን ልንገራችሁ። የአሁኑን ሐዲስ ቁጥር ቡኻሪ 2965 ሙስሊም 1742። እሺ ነብያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት እንዲያስተምሩ በታዘዙበት ጊዜ የሚገርምሽ አስተምር ብቻ ነበር የተባሉት። ለሚደርስብህ ጥቃት ሁሉ ታገስ የሚል መልእክት ነበር። እጅህን አጣጥፈህ ቁጭ በል እንዳትዋጋ ማለት ነው። ተሻለ አይደለ? አለም ተራ ኢለ الذين قيل لهم كفوا ايديكم እጃችሁን አጣጥፋችሁ ቁጭ በሉ ስለተባሉ ሰዎች ታውቃለህ እያላቸዋል አላህ። ወአቂሙ الصلاه واتوا الزكاه ስግደትን በአግባቡ ስገዱ፣ ሶላትን ምጽዋትንም በአግባቡ ለድሃዎች ስጡ። ብቻ አለቀ። አምልኮ እየሰራችሁ ተቀመጡ፣ ታገሱ፣ ጽኑ። እና ለ13 ዓመት ያክል ይሄ ጂሃድ የሚባለው አልታዘዘም ነበር። ወደ ኢትዮጵያ ሱሐቦች ስደት የማድረጋቸው ሚስጥር ምን ይመስላችኋል? ኢትዮጵያ አምሯቸው መስሏችሁ ነው? የዛኔ ሂዱ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። አይደለም፣ ጦርነትን ሽሽት ነበር። ጉልበት አንሷቸውን ለመዋጋት አይደለም፣ ጦርነትን ስለማይፈልግ ነው ኢስላም። ገብታችኋል? ነብዩ ሰለላሁ ዐለይሂ ወሰለም አማኞቻቸውን በገደሉባቸው ቁጥር ተስፋ እናስቆርጠው ሙሐመድን ሰለላሁ ዐለይሂ ወሰለም አማኞችን ስንገድልበት በቃ የዛኔ አስተምሮቱን ያቋርጣል፣ ተስፋ ይቆርጣል ብለው ምን አደረጉ? አማኞችን መግደል ጀመሩ። የመጀመሪያ የገደሏት አማኝ ሴት ሱመያ ትባላለች። ከዚያ ባሏን ያሲርን ገደሉት። እንዲህ መግደል በጀመሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጦርነት አታደርጉም፣ በፍጹም አይቻልም ብለው አማኞችን ከልክለዋቸው፣ ይልቁንስ ሂዱ ወደ ሀበሻ ስደትን አድርጉ አሏቸው። ኢትዮጵያ አምራቸው አይደለም፣ ወንም ስደት አምራቸው አይደለም፣ ወንም ቅንጦት ፈልገው አይደለም ከሀገራቸው ወጥተው። ነገር ግን ጦርነትን ሽሽት ነው። ፈርተውም እንዳይመስላችሁ በቃ በጦርነት ስለማያምን ነው ኢስላም። ታዛቸዋል። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ስደት አድርግ እስከሚባሉ ድረስ ደረሰ። አይቻርላ ነብያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ አንተ ራስህ ስደት አድርጋላቸው ወደ መዲና ተሳደዱ። ወደ መዲና ተሳደው መጥተው የዛኔ ነው አሁንም እነዚህ ጋዲያኖች ከመካ ተከትሏቸው መጡ ጦርነት ፍለጋ። ሙሐመድ ከዚህ በኋላ ከራስህ አንተ አማኞችን ተከላከሉ የሚል ትዕዛዝ ተሰጣቸው። እሺ ቡኻሪ እንደዛ አይልም እያለ ነው ይሄ ሰውዬ። ዘለቀና የውላ ሳይፍ ያው ቡኻሪ ይታያል 2965 ያው ቡኻሪ አልቡኻሪ 2965 ያው እዚህ ጋር ያወጣል። እሺ ያ እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ አለ። ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ ጂሃድ እንዳደርጉ ተፈቀደላቸዋል። ከዚያ በኋላ ነው ጂሃድ የሚባለው ነገር የሆነው። ሁቢ ከሰማሽ እና ከራሳቸው ስለተበደሉ ከራሳችሁ ተከላከሉ የሚል ትዕዛዝ ነው የተሰጣቸው ማለት ነው። እና ሌላው ነገር ምንድን ነው? ጂሃድ ብሎ ማለት ትርጉሙ ትግል ማለት ነው። ያ ማለት ሊታገልሽ የመጣን አካል የምታደርጊው ከራስሽ በመከላከል የምታደርጊው ትግል እርሱ ጂሃድ ይባላል። አማኞች በተገፉና በተበደሉ ጊዜ ከራሳቸው እንዲከላከሉ የተደነገገላቸው የሆነ ድንጋጌ ነው።
ጂሃድ ለምን ተደረገ? በነቢያቶችስ ጊዜ ነበር ወይ የሚለውን ደግሞ ልግለጽልሽ። ባለፉት ነቢያቶች ዘመን ጂሃድ የሚባል ነገር የለም ነበር። ምንድነው ያለው ከተባለ መቅሰፍት ነበር። እንደምታውቁት በኖህ ዘመን ሰዎች ባመፁ ጊዜ በማዕበል ቀሰፋቸው አምላክ አላህ። በሎጥ ዘመን ሎጥ ዓለይሂ ሰላም ግብረ ሰዶማውያኖችን መልአኩ ገብርኤል መጥቶ መሬትን ልክ እንደ ቂጣ ከምድር ሰክስቆ ወደ ላይ አነሳና ገለበጣቸው፣ እሳትንም አዘነበባቸው ከሰማይ። ይሄ መቅሰፍት ነበር። ጂሃድ አድርጎ አይባሉም ነበር እስከ ሙሴ ዘመን ድረስ ገብታችኋል። በኦሪት በወንጌል በቁርአን ጊዜ በእነዚህ በሶስቱ ጊዜያቶች ነው ጂሃድ አድርጎ ከጠላቶቻቸው ተከላከሉ የሚል ትእዛዝ የመጣው። አላህ ይህም በቁርአን ላይ ሲናገር ምን ይላል? ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወየቅተሉን ወዕደን ዐለይሂ ሐቀን ፊተውራት ወልኢንጂል ወልቁርአን። በተውራት በኢንጂል በቁርአን ላይ ይህን ነገር ታዘዙ። ከዚያ በፊት መቅሰፍት ነበር። ከዚህ በኋላ ከራሳቸው ተከላከሉ ተባሉ። ከተሻላራ የመጨረሻው ተቀሳፊ ማን ነው ከተባለ ፈርዖን ነው። ፈርዖን ተቀሰፈ። ከዚያ በኋላ ማንም ጠላት መጽሐፍ ወረደለት። ሙሴም ከፈርዖን መቅሰፍት በኋላ ካለ በኋላ ፈርዖን በማዕበል ከሰመጠ በኋላ ከዚያ በኋላ እንደገና ጂሃድ የሚለው ነገር ታዘዘ። እንዳጠቃላይ ይሄ ታዲያ ማን ነው ጂሃድ የምታደርጉ ከተባለ ሊዋጉ የመጡ አካሎችን ብቻ ነው እንጂ ሰላማዊ የሆኑ አካሎችን አይደለም። ገብቶሻል? በእምነታችን ወይንም ደግሞ ከሀገራችን እናስወጣቸዋለን ብለው ጂሃድ ለሚያደርጉ ለሚዋጉ ሰዎች እንጂ ሰላማዊ የሆኑ ሰዎችን አይደለም። እንደሱ ይላል ወይ ቁርአን ከተባለ አዎ ይላል። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን በአላህ መንገድ ላይ ተጋደሏቸው ይላል። የሚጋደሏቸውን ብቻ። ሰላም አልፈልግም፣ ጸብ ነው የምፈልገው ያንን ሰው ብቻ ነው ኢስላም ተጋደሉ ያለው። አሁን እሱን የመጨረሻ ላሳይሽና ወደ ቀጣይ ጥያቄ እንሄዳለን ማለት ነው። አላህ ምን እንዳለ ላሳይሽ። ጂሃድ የተደነገገው ለሚጋደሉ ሰዎች ነው። እሺ ሱረቱል በቀራ 190 ሱረቱል በቀራ 190 ላይ እናገኘዋለን። ያው እና እዚህ ጋር ይታይሻል። እነዚያንም የሚጋደሏችሁን ከሃዲዎች በአላህ ገር ተጋደሉ አለ። ማንን? የሚጋደሏችሁን። ሊጋደሉን እስካልመጡ ድረስ ጫፋቸውን መንካት አይቻልም። የሚጋደሏችሁን ከሃዲዎች ተጋደሉ አለ። ወሰንንም አትለፉ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁ ላይ ወሰን አትለፉ ማለት ነው። ጫፋቸውን መንካት አይቻልም። ገብታችኋል አይደል? በአላህ ወሰን አላፊዎችን አይወድምና ይላል። ይሄ ነው። እሺ ኮሜንት ላይ አንድ ክርስቲያን ልጅ ፈጣሪ እንዴት የሚጋደሏችሁን ገደሉ ይላል አለ። አንተ አምላክ ብለህ የምታምነው ደግሞ የማይጋደሉ ንጹሃኖችን ሁላ ነው ሄዳችሁ ጨፍጭፉ ገደሉ ያለው። ኢስላም ግን ሊጋደልህ የመጣን አካል ብቻ ነው ያለው። ተመልከት፣ ሰላማዊ የሆነ ሰው ጫፉን መንካት አይቻልም። የክርስቲያኖች አምላክ ደግሞ ምን እንደሚል ላሳያችሁ። ጉር ተመልከቱ። ንጹሃኖችን ሄዳችሁ ግደሏቸው፣ ህፃናት ልጆችን ግደሉ ይላል እግዚአብሔር። ጨፍጭፏቸው ብሎ ህግ ያወጣል። ያኑ ላሳያችሁ። ያው መጽሐፍ ቅዱስ ላይ እግዚአብሔር ምን እንደሚል የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ተመልከቱ፣ በቀል፣ ቂም ይዘህ በቀል መበቀል ይሄ ፍጡር ባህሪ ነው አይደለ? አምላክ ይቅር ባይ ነው፣ ግን እበቀላለሁ አለ እግዚአብሔር። ቂመኛ ነው። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ሕፃናቶችን ግደሉ እያለ ነው። ሕፃናቶችን ግደሉ። ተመልከቱ። ሽማግሌን ግደሉ፣ ሴቶችን ግደሉ አለ። ሌላ ቦታ ቆይ ልጨምርልህ እና አንድ ጊዜ ያው እግዚአብሔር ምን እንደሚል ተመልከቱ። ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌን፣ ሕፃናትን እንዳትገሉ ይላሉ። በተቃራኒው እግዚአብሔር ደግሞ ሴቶችን፣ ሽማግሌን፣ ሕፃንን ግደሉ ይላል። ያው
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉን አላሳየ አደራ ህፃናቶችን እንዳትገሉ ያሉበትን ተቃራኒ ማለት ነው። በጦር ሜዳ ላይ ራሱ ሰራዊቶችን ሲልኩ ነብዩ ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን እንዳትገሉ ተጠንቀቁ፣ እነሱ የካህዲያን ህፃናቶችን ይሉ ነበር። እሺ ይሄን ያሉበትን ነው ላሳያችሁ። ያ ወደ አማርኛ ልቀይርላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሚሉ ተመልከቱ። ልጅን፣ ሴትን ወይንም አዛውንትን ምን አትበሏሉ? ነብዩ ሰለላሁ ዐለይሂ ወሰለም ይታያችኋል። ልጆች ነብዩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰራዊት ወታደሮችን ሲልኩ ምን ይሉ ነበር? ተመልከቱ። ወደ ጦር ሜዳ ሲልኳቸው አደራ ልጅን፣ ሴትን፣ አዛውንትን እንዳትገሉ አትግደሉ ይላሉ። እግዚአብሔር ምን አለ? ቁጥር 6 ላይ ሽማግሌን፣ ህፃናትን፣ ሴትን ግደሉ። ተቃራኒ ሰማይና ምድር ሰማይና ምድር። የኛ ነብይ እዚህ መጽሐፍ ላይ ካለው አምላክ የተሻሉ ናቸው። ተመልከቱ። በግድያ ላይ ራሱ ጦር ሜዳ ላይ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም አደራ ሽማግሌ እንዳትነኳቸው አሉ። ሴቶችን እንዳትገሏቸው፣ ህፃናቶችን እንዳትገሉ አሉ። እግዚአብሔር ደግሞ አደራ ሽማግሌን ግደሉ አለ። ሴቶችን ግደሉ፣ ህፃናቶችንም ግደሏቸዋል። እግዚአብሔር ከሽማግሌዎቹ ጀምሮ ይላል። የሚገርማችሁ ነው ላሳያችሁ ከማን እንደሚጀምር። አሁን ሽማግሌ አግኝተህ ልትረዳው እንጂ የሚገባው ልትገላው ነው። ግደሉት። ምን አለ እግዚአብሔር? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሁሉ ሰው አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ አለ። አላሁ አክበር። ያስኬዳል። እንዴት ነው ነገሩ? እሺ ያነጻጸርኩላችሁ ማነጻጸር ፈልጌ አልነበረም። ነገር ግን እናንተ ኮሜንት ላይ እንዳነጻጸርላችሁ ስለፈልጋችሁ ነው። ክርስቲያን ልጆች ራሳችሁ እንዴት አምላክ የሚጋደላቸውን ተጋደሉ ይላል አልክ? ያንተ አምላክ የማይጋደሉን ሁላ ነው ገደላቸው ያለው። ህፃናት ልጆች ምንም አያውቁት። እሺ ሁብ ያለሽ ሁለተኛው ጥያቄ ደግሞ አህባሽ ውሃቢያ ምናምን የሚባል ነገር አለ እናንተ ጋር። አንድ እሱ ነው። ሁለተኛ ደግሞ ስለ መውሊድ፣ ስለ መንዙማ ነሽዳና ስለ ጫት መቃም ማለት አንዳንዱ ይፈቀዳል ይልሃል፣ አንዳንዱ ደግሞ አይፈቀድም ነው የሚለው። እሺ ጫት መቃም የሚባለው ነገር በእስልምና ሃይማኖት ምን አለ መሰለሽ፣ በቁርአንና በሐዲስ ላይ ማንኛውም ለጤና ጎጂ የሆኑ ነገራቶችን እርም አድርጓቸዋል አላህ። እሺ ለጤና፣ ለአይምሮ፣ ለኢኮኖሚ፣ ለነፍስ እነዚህ ጉዳት ካላቸው እርም ናቸው በኢስላም። አላህ ስብሐነሁ ወተዓላ በቁርአን ላይ ደግሞ ወላ ተልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን ወደ ጥፋት አትጣሉ እያለ ይናገራል። ማንኛውም ራስን ወደ ጥፋት የሚጥል ነገር እርም አድርጓል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ضረረ ወላ ዲራር አሉ። ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንም የሚጎዳን ነገር መጠቀም አይቻልም አሉ። ስለዚህ ማንኛውም በጤና ላይ ጠንክ የሚያመጣ የሆነ ነገር መጠቀም አይቻልም። ስለዚህ ጫት ሐራም ነው የተባለው ከዚህ አንጻር ነው። የጊዜያችን ታላላቅ ዑለሞች ሼክ አብዱልአዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን ሌሎችም ሊቃውንቶች ተጠይቀው ጫትን ያወቁት ዑለሞች ሁላቸውም በአንድ ድምፅ ሐራም ነው ብለው ተናግረዋል። ቁርአንም ሆነ ሐዲስ እርሱን ነው የሚናገረው። ማንኛውም ጤና ላይ ጉዳት የሚያደርስ ነገር ሁሉ እርም ነው። አላህ በቁርአን ላይ ሲናገር ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም ይላል። እናንተ ያመናችሁ ሰዎች ሆይ ከለገስኳችሁ ጥሩ ጥሩውን ተመገቡ ይላል። ጫት ከጥሩ ነው ወይ? ላ አይደለም። ይህን ስለ ጤና ባለሙያ የሆኑ አካሎች ወይም ዶክተሮች በደንብ አድርገው አረጋግጠውታል፣ በጤና ላይ ችግር እንደሚያመጣ። ስለዚህ ሐራም ነው፣ ክልክል ነው እሱ በኢስላም።
ሌላው ምን ነበር? መውሊድ ነሽዳና መዝሙር። መውሊድ ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ የሚከበር ዓመታዊ ክብረ በዓል ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አዞናል ወይ? አላዘዘንም። የትኛውም የቁርአን ክፍል ላይ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልደቱን አክብሩለት ብሎ አላዘዘንም። ገብቶሻል? ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ የተወለድኩበትን ቀን ይሄንን ዓመታዊ ክብረ በዓል አድርጋችሁ ያዙ አክብሩልኝ ብለው አልተናገሩም። ራሳቸውም አላከበሩም። የእርሳቸውም ተከታዮች ሰሃቦቻቸውም ልክ እንዲሁ አንድም ቀን ይህ ቀን ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነውና ብለው እንደ በዓል አድርገው ያከበሩበት ቀን የለም። ስለዚህ ክልክል ነው እሱ። አላህ በቁርአን ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዛችሁን ታዘዙ፣ ተቀበሉ፣ እርሱ የከለከላቸውን ነገር ደግሞ ተጠንቀቁ ይለናል። ነቢ ሰለላሁ ዐለይሂ ወሰለም መልካም ነገር ቢሆን ይሄ ነገር ራሳቸው ነግረውን ሰርተውት ያልፉ ነበር። ሐዲስ ላይ ሲናገሩ ማ ሚን ኸይሪን ኢላ ወቀድ ሐደትኩም ዐንሁ አሉ። ምንም አይነት መልካም ነገር የለም እኔ ነገርኳቸው ቢሆን እንጂ ከዚህ በኋላ ማንም ሰው መጥቶ ይሄ መልካም ነው ቢላቸው እንዳትሰሙት ብለው ተናግረዋል። ስለዚህ መልካም ነገራቶችን ሁሉ ተናግረው አስተምረው ተግብረው ሄደዋል። ከዚያ በኋላ አዲስ መጤ የሆኑ የአምልኮ ስርዓቶችን እንዳንጨምር ደግሞ አስጠንቅቀው ነው የሄዱት። ሐዲስ ላይ ምን አሉ መሰለሽ? ወኢያኩም ሙሕደሳቲል ኡሙር፣ አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ ብለው ተናግረዋል። እና ስለዚህ አይቻልም መውሊድ። ቀጣዩ ምን ነበር? ነሽዳና መንዙማ። አሁንም ልክ እንዲሁ ነሽዳና መንዙማ የሚጠቀሙ ሰዎች በዚህ የአስተምህሮ መንገድ የዳዕዋ መንገድ ናቸው። በእነዚህ ተገን አድርገን ሰዎችን ወደ ኢስላም እንጠራለን የሚል እሳቤ አላቸው። ስለዚህ የአስተምሮን መንገድ ደግሞ የሚቀርጽልን ራሱ ኢስላም ነው። ኢስላምን ትምህርቱን ብቻ ሳይሆን የምንወስደው የአስተምሮትን መንገድ ከነቢዩ ሰለላሁ ዐለይሂ ወሰለም አላህ ካዘዘን ትእዛዝ ነው የምንወስደው። ጦሪቀት ዳዕዋ ተውቂፍያ ዐላ ኪታቢላህ ወዐላ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም። ለመሆኑ አሁን ቀጥታ የምንመጣው ወዴት ነው? ይህ መሆኑ ከታወቀ ነቢዩ ሰለላሁ ዐለይሂ ወሰለም ያስተምሩን መንገድ በዚህ መንገድ አድርገዋል ወይ ወደሚለው እንመጣለን። ለመሆኑ ነቢ ሰለላሁ ዐለይሂ ወሰለም ልጆች እንዲህ ሰሃቦቻቸውን ሰብስበው ድቤ የመቱ ዳዕዋያ ማን ነው ኢስላማዊ ትምህርትን አስተላልፈዋል? ላ አላስተላለፉ። እሺ ነሽዳ እያሉ ምናምን እንደዚህ እንደው ያስተላለፉት ዳዕዋ አለ? ላ የለም። ታዲያ እንዴት ነው ሲያስተላልፉ የነበረው የዳዕዋ መንገዳቸው ከተባለ ቃል አላህ በቃ አለቀ። አላህ እንዲህ ብሏቸዋል ብለው ነበር አድርሰው የሄዱት። እንዳውም ሲናገሩ ሁላ ሰሃቦቻቸው ያንተ ሲሰሙ እንባቸው ሁሉ ይቀድማቸው ነበር። አይደለም እየጨፈሩና እየዘለሉ ድቤ እየመቱ አስተምሮትን ከርሳቸው ሊቀበሉ ማለት ነው። وعلى ذلك فالأناشيد والمنظومات التي تنسب إلى الإسلام ليس لها أصل في الكتاب والسنة كقرآن كحديث المعينة ما سرجع الله شو እንደዚህ አይነት አካሄዶች ያው لكن قال በክብር ነበር ሲቀበሉ የነበሩት። كان النبي صلى الله عليه وسلم يعظنا موعظة بليغة يعني ذرفت منها العيون ووجلت منها القلوب. ነቢ ሰለላሁ ዐለይሂ ወሰለም ተግሳጽን ምክር ሲመክሩን ጊዜ በቃ አይናችን ያነባ ነበር አሉ ሰሃቦች። ልባችን ይፈራ ነበር እናለቅሰው ሁላ ነበር አሉ። ስለዚህ ጸጥ ብለው የአላህን ቃል በስነ ስርዓት ቁጭ ብለው ያዳምጣሉ፣ ይሰማሉ፣ ያንን ያደርሳሉ እንጂ ይሄ በመንዙማ ልቤ በመምታት ነሽዳዎች፣ በሙዚቃዎች መንገድ ምናምን ኢስላምን አላደረሱም። ይሄ ስህተት ነው። የአላህን ቃል በቀጥታ በስነ ስርዓት አላህ እንዲህ ብሏል ብለው በማድረስ ነበር ያስተላለፉት። ስለዚህ ከኢስላም መንገድ አይደሉም ነው እነዚህ ባጭሩ። እሺ እኔ አሁን ኦርቶዶክስ ነኝና ኦርቶዶክስ ላይ በጣም ብዙ የሚያጠራጥሩ ነገሮች አሉ በግሌ ማለት ነው። እነሱ ነገር ላንሳልህ። እሺ አንደኛ በቃ ሁሉም ሰው ያወቀ የሚያጠፋው ነገር ምን መሰለ? የሰው ልጅ መጀመሪያ ላይ ሲወለድ ሙስሊም ነው። ከዛ በኋላ የሚመጡ ነገሮች ናቸው። ሁለተኛ ነገር ደግሞ አምላክ እንዴት ሊወለድ ይችላል? አምላክ ቢወለድ እንኳን በቃ ተወለደ፣ እሺ ተወልዷል። ግን ነገሮች በቃ እኛን መማር እኛን ከኃጢአት ማዳን ከሆነ
ለምን መሞት አስፈለገ? ሞቱ አሁን 3 ቀን 3 ሌሊት ቆይ ይባላል። ግን ቀኑን ስትቆጥረው አርብ 9 ሰዓት ላይ ሞተ፣ እሁድ ሌሊት ላይ ተነሳ። 3 ቀን እንኳን አይሆንም። ደግሞ በስቅለቱ ጊዜ ኢየሱስ ክርስቶስ ተሰቅሎ የተናገረው አንድ ቃል አለ። ኤሎሄ ኤሎሄ ለምን ሰበክተኒ የሚል ማለት አምላኬ አምላኬ ለምን ተውከኝ ይላል። እሱ አምላክ ቢሆን እንዴት አምላኬ ለምን ተውከኝ ብሎ ወደ ሰማይ ሊጸልይ ይችላል? እነዚህ ነገሮች አሉ። በጣም ነው የሚያጠራጥሩኝም። ስቲል እስካሁን መልስ ራሱ አላገኘሁላቸውም። እኔ በጣም ጥሩ። በቃ ክርስቲያኖች ይሄን ነገር ቆም ብላችሁ እንድታስቡ ነው የምንፈልገው። ሊጸልይ ይችላል ለመሆኑ ይሄ በቂ ነው። ይሄንን ማወቅ በቂ ነው። አምላክ ከሆነ አንድ አካል አምላክ ብሎ እንዴት ሌላን አካል ሊጠራ ይችላል? ኢየሱስ ክርስቶስ በርካታ ቦታ ላይ አምላክ እንዳለው አስተምሯል። የምትወዱት ከሆነ እርሱን ለእርሱ ትክክለኛ ውዴታ ካላችሁ በቃ እርሱ አምላክ አለኝ ካለ እርሱ አምላክ እንዳልሆነ የዛኔ ተረዳላችሁ። የእርሱን አምላክ ነው መፈለግ ያለባችሁ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የትኛው ምዕራፍ እንደሆነ አላስታውስም አሁን እንጂ የተናገረው አንድ ቃል አለ። ከሐዋርያት ጋር አብሮ እየሄደ ነበርና እኛ እንድትሄድ አንፈልግም ሲሉት እኔ ወደው መጣሁበት መሄድ አለብኝ፣ ከኔ የበለጠ እናንተንም ሊያስተምራችሁ የሚችል ወደ ትክክለኛው መንገድ ሊመራችሁ የሚችል ያኔ ይመጣል ይላል። እና እኔ የተረዳሁት ያው ነብዩ መሐመድ ነው እንደዛ። ምክንያቱም አምላክ ቢሆን እንደዚህ አይልም። እኔ የእግዚአብሔር ባሪያ ነኝ ይላል መጽሐፍ ቅዱስ ላይ። ስለዚህ ክርስቲያኖች ይህን ነገር ብታስረዱን ካላችሁ። ኢየሱስ ክርስቶስ አምላክ እንዳለው ይናገራል። የአምላክ አገልጋይና ባሪያ እንደሆነ ይናገራል መጽሐፉ ላይ። ልክ እንዲሁ ከእርሱ በኋላ እንደ ታላቅ ሰው እንደሚመጣም ተናግሯል። እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩኝ አጽናኙ ወደ እናንተ ሊመጣ አይችልምና፣ ዳሩ ግን እርሱ ሁሉን መጥቶ ይነግራቸዋል፣ ለእኔም ያከብረኛል እያለ ይናገራል ሁላ። የሚገርማቸው በቁርአን ላይ ቃል በቃል በቅርቢቱም ዓለም በቀጣዩም ዓለም የተከበረ ተብሎ የተገለጸው መሲሁ ነው። ገብታቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ሌሎች ነቢያቶች ያልተከበሩ ሆነው ቀርተው አይደለም። አብርሃም የተከበረ ነው የሚል የለም። ሙሴ የተከበረ ነው የሚል የለም። ያልተከበሩ ሆነው ነው ወይ? አይደለም። ግን የተከበረ ነው የሚል ቃል በቃል የተቀመጠው ለእርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቃ ልክ ቃል በቃል እዛ ላይ ያለውን መጽሐፉ ላይ ያለውን ማለት ነው መሲሁ የተናገረው በቃ የተከበረ ነው ተብሎ ተገልጾለታል። ወጂሃን ፊ ዱንያ ወልአኺራ ይላል። በቅርቢቱም ዓለም በመጨረሻውም ዓለም የተከበረ ነው መሲሁ ይላል ቁርአን። ዝም ብሎ የተቀመጠ በከንቱ የተቀመጠ ይመስላችኋል? ይሄ ቃል ለምን አብርሃምን የተከበረ ነው አላለም? ለምን ሙሴ የተከበረ ነው አላለም? ነገር ግን መሲሁ የተከበረ ነው ተብሎ የተቀመጠበት ምክንያት ቃል በቃል ያንን መጽሐፍ ለሚያነቡ ሰዎች መልእክት እንዲሆን ዘንድ ነው። ያከብረኛል ብሎ ቃል በቃል ተናግሯል። እንዳጠቃላይ ይህ ነው። ሌላው መሲሁ አምላክ እንዳለው ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መጨረሻ ላይ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ አለ። በቃ ወደ ማን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ። እዚህ አምላክ እንዳለው ክርስቶስ ከተናገረ እርሱ አምላክ ሊሆን እንደማይችል ከዚህ ተረዳላችሁ። ሌላው ያነሳሽው ነገር ስለ ስቅለቱ ላይ የእርሱን ድህነት በስቅለት ላይ በመሰረቱ አምላክ ንስሐ በማድረግ ወደ እርሱ ይቅርታን በመጠየቅ ኃጢአትን የሚምር ነው። በስቅለቱ ላይ ነው ተብሎ ተናገሩ። እሺ ያንን ብንቀበል እንኳን አለች። ትክክለኛ ጥያቄ ነው። 3 ቀንና 3 ሌሊት እንደሚቆይ ከምድር በታች ተናግሯል ክርስቶስ ከተባለ እርሱ ከሞተበት ቀን አንስቶ እስከ ተነሳበት ቀን ብንቆጥር 3 ሌሊቶችና 3 ቀኖች አይሞሉም በፍጹም። አርብ ማታ ላይ አካባቢ ተገደለና ተቀበረን በል በሰንበት ማለዳ ላይ ተነሳ ይላል። ገብታችኋል? ስለዚህ ስንት ቀንና ስንት ሌሊት ቆየ? 3 ቀንና 3 ሌሊት ቆየ? በፍጹም አልቆየም። አልቆየም። ሲቀጥል ኢየሱስ ክርስቶስ እዚህ ላይ ልክ እንደ የሰው ልጅም ልክ እንደ ነቢዩ ዮናስ ከአሳ ነባሪ ውስጥ እንደቆየ ብሎ ነው የተናገረው። በነቢዩ ዮናስ ራሱን መስሏል። አይተሽ ከሆነ ክርስቶስ እዚህ ትንቢት ላይ ማለት ነው። ታዲያ ነቢዩ ዮናስ አሳ ነባሪ ውስጥ ሞታል አልሞተም? ሆቢ ሞቶ ነበር አልሞተም? አልሞተም።
አልሞተም። ስለዚህ ክርስቶስም እንደማይሞት ነው ከዚያ ጥቅስ እንደምትረዱ። ክርስቶስም አይሞትም። የነቢዩ ዮናስ አሳ ነባሪ ውስጥ ሆኖ ሲጸልይ ነበር ወደ አምላኩ። ይሄ በቁርአንም በመጽሐፍ ቅዱስም ላይ ያለ ነገር ነው። ዩኑስ አለይሂ ሰላም በአሳ ነባሪ ውስጥ ሆኖ ጸሎት ሲያደርግ ነበር፣ አልሞተም በፍጹም። ስለዚህ ይህን ይመስላል እና ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይህ ክርስትና ስተት ለመሆኑ አንደኛ በቃ በቂ ይሄ ነው። ምክንያቱም ክርስትና ብሎ ማለት የክርስቶስን አምላክነት የሚሰብክ የሆነ ሃይማኖት ነው። ክርስቶስ እኔ አምላክ አለኝ በቃ ካለ ከዚህ ጋር ክርስትና ይፈርሳል። ክርስትና እዚህ ጋር ይፈርሳል። ይህን ይመስላል። እሺ ሌላ ጥያቄዎች አሉሽ? ሌላ ጥያቄዎች የሉኝም። ግን እኔ ከዚህ በፊት ሸሃዳ ተቀብዬ ነበረ። እሺ ዛሬ 5 ዓመት 6 ዓመት በፊት ማለት ነውና ብዙ ነገሮችም ነበሩ። አዲስ ስትሆን ብዙ ነገሮች ውስጥ ትገባለህ። ሁሉም ነገር ማለት አንዱ ሚልህን ስትሰማ አንዱ ሚልህን እንደዛ ማለት ነው። እና በሆነ ነገር ነው የተመለስኩት በሆነ ጥፋት። አሁን እንደገና ሸሃዳ መያዝ እችላለሁ ወይ? ሸሃዳ ይዤ ደግሞ ያለሁት ቤተሰብ ጋር ነው። ተማሪ ነኝ። ስለዚህ ምን ማድረግ አለብኝ የሚለው። እሺ ሸሃዳ ትይዣለሽ። ከዚያም እስላማዊ ትምህርቶችን እንድትከታተይ እናደርግሻለን። ኢንሻአላህ አድሚኖች ያናግሩሻል። ከነሱ ጋር ትቀላቀይና ትምህርትሽን ትቀጥያለሽ። ሌላው ቤት ሆነሽ በአልባሳት ቤተሰቦችሽ እንዳያውቁብሽ ትፈልጊያለሽ አይደለ? ማለት ቤት በምንም ነገር እንዲያውቁ አልፈልግም። ትንሽ እሱን ደግሞ እንዴት አደርጋለሁ? እሱን ደግሞ ቤት ውስጥ በምትሆኝ ጊዜ እንደማንኛውም ኖርማል ህይወትን ትኖሪያለሽ። ወደ ውጭ ስትወጪ ጊዜ ባለው ነገር ምንድነው ሰውነትን የሚሸፍን ልብስ ይሁን የምትለብሺው። እሺ ያው ቤተሰቦች የግዴታ ጅልባብ ጥቁር ምናምን መሆን አይጠበቅበትም። ጅልባብ ጥቁር መሆን አይጠበቅበትም። ቤት ውስጥ እዛው ኖርማል ልብስ ብቻ የሰውነትን ቅርጽ የማያሳይ ልብስ ይሁን ያንን ልብስሽ ትንቀሳቀሻለሽ። ቤት ውስጥ ፀጉር ቢገለጥ ችግር አለው ወይ? ለወንድም እህት፣ እናት፣ ወንድ አባት ምናምን ከሆነ ችግር የለም። ፀጉርሽ ራሱ ቢገለጥ ቤት ውስጥ በአረንድ ወደ ውጭ ስትወጪ ጊዜ ነው ሻሽ ለበስ አድርገሽ እሱን ትወጫለሽ። ገብቶሻል አይደል? ማለት አሁን ብዙ ጊዜ እንደዚህ ካደረግኩኝ ያውቁታል። ከዚህ በፊትም እንደዚህ አይነት ነገር እንትን ብዬ ስለነበር ቤት ውስጥ ችግር የለም። ኖርማል እንደማንኛውም ቤት ውስጥ ግዴታ ተከናንበሽ ምናምን መቀመጥ አይጠበቅብሽ። እሺ አብረሻቸው መሆን ትችላለሽ። ወደ ሶላትን በተመለከተ በሰፈርሽ ጓደኛ ታገኛለሽ? ሙስሊም ጓደኛ ሚስጥርሽን የምትጠብቅልሽ? እኛ ጋር አንድ መስጊድ ብቻ ነው ያለው፣ ራቅ ያለ ነው። መስጊድ ባይሆንም ችግር የለውም። ጓደኛ ሰፈር ውስጥ ጓደኛ ታገኛለሽ? ሙስሊም ጓደኛ እኛ ሰፈር ላይ የለም። በቃ እንደሱ ከሆነ ክላስ ቤትሽ ውስጥ ትንሽ ክላስ ትኖራለች አለ። ነይ ክላስ አለኝ ቤት ውስጥ። በቃ ስለ ሶላት አሰጋገር ትማሪና እዛች ማለት አውቃለሁ። ከዚህ በፊትም ረሳሁት እንጂ ሀጁዝ ምናምን ቀርቼ ነው የተውኩት። ብዙ ነገር አውቄ ምናምን ማለት ነው እኮ። አሁን እንደሱ አድርጌ ብቻሽን ደበቅ ብለሽ ምናምን መስከር ትችያለሽ። እሺ እሺ እንደዛ አድርጌ። እሺ አሁን ሸሃዳ ትይዣለሽ? እሺ የምለውን አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ያን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል።
ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው በነቢያቶችም ዘመን ወደ እስልምና ሲቀላቀል ጊዜ ይህን ቃል ነበር የሚለው። የአንዱን አምላክ አምላክነት ይመሰክራሉ። ከዚያም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። በዒሳ ወይንም በመሲሁ ዘመን ሰዎች ወደ እስልምና ሲቀላቀሉ ጊዜ ይህን ቃል ነበር የሚሉት። አላህ በቁርአን ላይ ያንን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ መሲሁ ወይንም ወደ ክርስቶስ ተከታዮችን ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አስታውስ ይላል። ምን የሚል ትእዛዝ ነው የተላለፈላቸው? ወደ እስልምና ሲገቡ ዘንድ በእኔ በአምላካችሁ በአላህ መኑ በላኩላቸው መልእክተኛ መስክሩ አላቸው። ወዲያው ምን አሉ ሐዋርያቶች? ቃሉ አመና፣ እነሆ በአንተ በአምላካችን በአላህ አምነናል፣ እንዲሁም የላከውን መልእክተኛ መሲሁን እንደ መልእክተኛ መስክረናል፣ ተቀብለናል አሉ። ከዚያም ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። ወደ እስልምና ሃይማኖት የመግቢያቸው የማስመስከሪያቸው ቃል ምንድነው? በአንድ አላህ ያምናሉ፣ የተላከውን መልእክተኛ እንደ መልእክተኛ ይቀበላሉ። ይሄ ነው። ወደ እስላም ስትመጡ ጊዜ መሲሁን ወይንም ዒሳ አለይሂ ሰላምን ወይንም ክርስቶስን ካዳችሁ ማለት አይደለም። በጣም የምትወዱበት ሃይማኖት ነው እስላም። መሲሁ ጻድቅ ነው ብለን የምናምነው ነው። መሲሁ በጣም የተከበረ አምላክ መልእክተኛ ነው። ማርያምን ጠላችኋት ካዳችኋል ማለት አይደለም። ወላሂ ማርያም ጻድቅ ነች። አላህ ነው ቃል በቃል በቁርአን ላይ ጻድቅ ነች ብሎ ያነሳላት። ወኡሙሁ ስዲቀቱን ይላል፣ እናቱ ደግሞ ጻድቅ ነች ይላል። ማርያም ንጽሕት ነች ተብላ በቁርአን ላይ ቃል በቃል ተገልጻለች። ገብታችኋል? የነ ማርያምን እና የነ መሲሁን የነ አብርሃም የነ ኢስሐቅን የነ ያዕቆብን ህብረት ተቀላቀላችሁ ማለት ነው ሙስሊም ስትሆኑ ጊዜ። ገብታችኋል? ያ ነው እና ዒሳ አለይሂ ሰላም ወይንም ደግሞ ማርያም እጅግ በጣም የተከበሩ የአምላክ ሰዎች የአምላክ ጻድቃኖች ብሎ የገለጸላቸው የመሰከረላቸው ናቸው። እሺ ጥያቄ ያለው መቀጠል ይችላል። እሺ የመጨረሻ ጾም አሁን እኛ ጋር ቅዳሜና እሑድ አይጾምምና ምን ላድርግ ማለት አሁን የኛም ጾም የኦርቶዶክሶችም ጾም ስለሆነ ከሰኞ እስከ ዓርብ ብቻ ነው የሚጾመው። ታች ደግሞ ኮሜንት ላይ ነገ ጀምር የሚል አይቼከው ጾም እንትን ማድረግ አለብሽ። ምናልባት ካልበላሽ ብለው የሚገምትሽ ከሆነ በዚያ ሰዓት በእንቅልፍ አሳልፍ፣ ጨክነሽ በእንቅልፍ አሳልፍ። እሺ አይ እንደዛ አድርጊ። እሺ ጥያቄ ያለው መቀጠል ይችላል። እሺ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? ልጅቷን አምጥቻት ነበርኩና አውራት እስኪ። እሺ መርሐባ ታውራ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. እሺ ቁርአን ለማቅራት ፈልጌ ነበር፣ እድል ካለ? እሺ ግሪ። አይ እኔ ለማስተማር ፈልጌ ነበርና ያው ቦታ ካለ ምናምን የምታመለክተኝ ካለ ለማስቀራት ፈልጌ ነበር እና እንድትሞክራት ማለት ነው። እሺ እስኪ እቅር እስኪ مرحبا. كسورة البقرة الجمر ولا تمرت لي عليه؟ يا تمام تمام. أنت كده تقولين. إيش مرحبا. هاي. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما
أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون ما شاء الله በጣም ጎበዝ ማሻአላህ። እሺ ወኢዛ ቂለ ለሁም አሚኑ አሚኑ የሚለው ላይ ያለው የመሳቢያ አይነት ምን ይባላል? የመሳቢያው ሐረካ ምን ያክል ነው? ወኢዛ ቂለ ለሁም አሚኑ አሚኑ የሚለው مد الطبيعي وإذا قيل لهم آمنوا همزة فتح ألف مد همزة فتح ألف مد አላ ያለ ከሀምዛ በኋላ ያለው መሳቢያ ምን ይባላል? ሀምዛ አሊፍ መድ ሀምዛ አለች። ከሀምዝ በኋላ ማን አሊፍ መድ መጣ። መድ ጠቢዒ መድ አይነት ምን ይባላል? መድ ጠቢዒ መድ الأصلي ማን ነው የሚመልስ? ኮሜንት ላይ መልስ። የሚመልስ የለም። አህካም ተጅዊድ አልተማራችሁም? ሀምዛ ፈታ አሊፍ ስኩን አ ነው የምናስቀራቸው ልጆች። አልተማርከም። መድ ላዚም አይደለም፣ አላውቃችሁትም። መድል በደል ዝል ቢጃደይን መለሰው መድል በደል ይባላል። ወኢዛ ቂለ ለሁም አሚኑ እሺ፣ ወኢዛ ቂለ ለሁም አሚኑ ከማ አመነን አሚኑ ከኑን በኋላ ያለችው አስመሳቢያ ምን ትባላለች? እነዚህን አሊፍ መድ አሊፍ ስኩን ዋው ስኩን እና ያ ስኩን መድ ጠቢዒ በሚለው ነው የተማርኩት። ያው መሳቢያቸው ሁለት ሐረካ ኮሳት ትክክል ነሽ። መድ ጠቢዒ ትክክል። መድ ጠቢዒ ነው መድ አስሊ አንድ ነው። ወኢዛ ቂለ ለሁም አሚኑ ወኢዛ ቂለ ለሁም አሚኑ ከማ አመነ الناس ከማ ከሚን በኋላ ያለው መሳቢያስ ምን ይባላል? መደል አይደል? በስ እንኳን አይደለም። መደል ሙፋሲል መደል ሙፋሲል እና ሙተሲል ወይም መደል ሙፋሲል እኮ የትኛው ነው እሱ? አሊፍ ሚን ፈትሃ ብሎ አሊፍ መድ ያለው አይደል? ሚን ፈትሃ አሊፍ መድ ማ የሚለው በሁለት ቃል መካከል የሚመጣው የመድ አይነት ነው ይባላል።
مد المتصل أو منفصل؟ مد الجائز المنفصل. ايش مد الجائز المنفصل؟ وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء. سفهاء የሚለው ላይ ያለው የመድ አይነት ምን ይባላል? اوكي مد المتصل حمزة نا مد كاند مد الواجب المتصل. ماشي. ولكن لا يعلمون የሚለው ላይ መጨረሻው ላይ ያለ የመድ አይነት ምን ይባላል? በመዋመድ ولكن لا يعلمون ያው ይሄን ያው በዛው ነው የተማርኩት በመድ الأصلي በሚለው ሁለት ሐረካ አለው በሚለው ትዝ አይለኝ ብዙ ተጅዊድ ላይ እሺ መድ العرض والسكون ይባላል። وفي عرض والسكون አሁን ለማቅራት ምን አለ መሰለሽ እነዚህን አህካሞች እንጠለብን ቀድመን እነዚህን አህካሞች ራቸውና ኢንሻአላህ ወደፊት ታቀርያለሽ። እነዚህ አህካም ተጅዊድ በደንብ ማወቅ አለበት ሰው። በተለይ እነዚህ አህካም المدود አህካም الساكنة التنوين ሌሎችንም ذات الحروف مخارج الحروف እነዚህን ሁሉ በደንብ አውቆ ከዚያ በኋላ ተማሪዎችን ተሳስተዋቸው ስንላቸው ጊዜ ስህተታቸውን ስናርም ምክንያታዊ መሆን አለብን። ምክንያቱም እዚህ እንዲህ አይነት ጥፋት ስላጠፋ እንዲህ ተደርጎ መስተካከል አለበት የሚለውን ምክንያት እየተናገርን መሆን ስላለበት መጀመሪያ ጥቂት የሆነች መጽሐፍ አንብቢ። እኔ በተጅዊድ የምመክራችሁ መጽሐፍ ጋየቱል ሙሪድ የሚል አንድ የተጅዊድ መጽሐፍ ነበር። በጣም ትልቅ ነው። የዛኔ ገና ቁርአን እንዳፈስኩ አካባቢ ነው። ዝም ብዬ እሱን አንስቼ ነው። እኔ አስተማሪ አልነበረም የሚያስተማረኝ አህካሙ ተጅዊድ። ዶክተር አይመን ሰውይድን ታውቁታላችሁ? ዶክተር አይመን እሱ እኔ በሱ ነበር የእሱን ትምህርት ሁሌ እከታተላለሁ። ከዛ ጋየቱል ሙሪድ የሚለውን በጣም ትልቅ የተጅዊድ መጽሐፍ አለ። እርሱን አነበብኩኝ እና ከዚያ በኋላ ምንም አስተማሪ ላይ እንዲህ ቁጭ ብዬ የተማርኩት ምናምን አህካም ተጅዊድ ሲያስተምሩ ምናምን ለበዛ አልነበረም። አነበብኩኝ መጽሐፉን፣ ዶክተር አይመን ተከታተልኩ። ከዚያ በኋላ አልሐምዱሊላህ ኢጃዛ አለኝ። ኢጃዛ ታውቃላችሁ ልጆች? ታውቃላችሁ ኢጃዛ? የኔ ቂራአት እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ ሰንሰለት አለው። እኔ ለነብዩ ሰለላሁ ዐለይሂ ወሰለም 36ኛ ላይ ነኝ። ላሳያችሁ ኢጃዛውን። የኔ አስተማሪ ዶክተር አይመን ላይ ነው የቀረው። ዶክተር አይመን ደግሞ ከዚያ እኔ ለዶክተር አይመን 3ኛ 4ኛ አካባቢ 3ኛ ያለ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ 36ኛ ነኝ። በአብዱላህ ኢብኑ መስዑድ በኩል የመጣ ቅራት ነው። እንደተቃራኒ አህካም ተጅዊድ በደንብ ተማሪና ለቀጥሉ መጫለሽ ኢንሻአላህ። አቀራርሽ በጣም ጎበዝ ነሽ። ምንም አይነት ስህተት አላገኘሁበትም። እዛ ሱዳን ነበር የቀረው። አህካም ተጅዊድ በደንብ ተማሪና ህግጋቶቹ ብቻ ናቸው የሚቆርሽ እንጂ ተጥቢቁ ላይ በደንብ አድርገሽ ቀርተሻል። ጎበዝ ነሽ ማሻአላህ። ጀዛከላህ ኸይር። እሺ ጥያቄ አለ። ይቀጥል ይላል። ቶሎ ብለህ ሁሴን ገብታ በሉት። ተደብቆ ይማራል እንደለመደው እንዳያልፈው ትምህርቴ ብዙ ሰዓት የለኝ ነገሩት። ሄዳችሁ ተደብቆ ይማር በሌላ አካውንት። ከዛ ሪከርድ እያደረገ ሁሴን እንዲህ አለ እያለ መጥቶ እናንተን ይነግራቸዋል። አንድ ተማሪ ነው። እሺ ጥያቄ አለ። ይቀጥል። እሺ ጥያቄ አለ። ይቀጥል። አላቸው የገባቸው ልጆች ቅራለን። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ አኑእሚኑ ከማ አመነ ሱፈሃ ألا إنهم هم السفهاء
ولكن لا يعلمون. እሺ ሁቤ የመጀመሪያ ስምሽ ማን ነበር? መናገር ካልፈለሽ ችግር የለም። ያብስራ። ያብስራ። እሺ ያውን ስምሽ ተቀይሮልሻል? የምትጠቀሚበት ስም አለ? ሻዳ እንደተቀበልኩኝ ነበረ። ሶብሪና የተባልኩት ሰብሪና። አየሽ ወደሽዋል? ትርጉሙም ስለምወድ መርሐባ። እሺ ከላይ ጥያቄ ያላችሁ መቀጠል ትችላላችሁ። መርሐባ። ሁሱ እኔ ግን አንተን በውስጥ ማውራት እችላለሁ አይደል? ይቻላል። አብሽሪ። ጥያቄዎች ምናምን ካሉ ደስ ባለሽ ሰዓት ማውራት ይቻላል። እሺ ጥያቄ ያላችሁ ቀጥሉ። ከላይ ጥያቄ ያላችሁ የገባችሁ ልጆች إذا ما عندهم سؤال نزلوهم تحت بسرعة يا جماعة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ليتنا حبيبي. ألا الحمد لله. مرحبا. عندي ጥያቄ ነበረች። እሺ ትቀጥላላችሁ። ሙሐመድ ሰይጣን ነበረባቸው አልነበረባቸው ይላል። በጣም ጥሩ ጥያቄ ነው። ናግባና ለመለስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ነበረባቸው አልነበረባቸው የሚለው ባትገባም ችግር የለውም። መግባት የማትፈልገው ልከን ላል ከገባ በየጠየቅ ችግር የለውም። መጠየቅ በደንብ አድርጋችሁ አዳምጡ። በደንብ አድርጋችሁ አዳምጡ። እሺ ሰይጣን አለባቸው የለባቸው የሚለውን ከመናገራችን በፊት ሰይጣን ማለትን ማለት ነው። ሰይጣን ማለትን ማለት ነው። ሰይጣን የሆነ የአካል መጠሪያ ነው ወይ? አይደለም። ሰይጣን ብሎ ማለት ከአምላክ ትዕዛዝ ያመፀ ማለት ነው። ወይንም የባህሪ መገለጫ እንጂ የአካል መጠሪያ አይደለም። አካሎች ሶስት ናቸው ባጭሩ። ሰው አለ፣ ጅን አለ፣ መልአክ አለ። መልአክ ጽድቅን ብቻ የሚያደርግ ነው። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ጽድቅን የሚያደርጋለ፣ ኃጢአትንም የሚያደርጋለ። አዳምና ሔዋንን ከጀነት እንዲባረሩ ምክንያት የሆናቸው አካል ከጅኖች ጭፍራ ነበር። የአላህን ትዕዛዝ ባመፀ ጊዜ ሰይጣን የሚል ባህሪ በእርሱ ላይ ዋለ። ገብታችኋል? ከአላህ ትዕዛዝ ያመፀ ሆነ ማለት ነው። ማንኛውም ሰው ሰይጣን አለበት ቢባል ምን ማለት ነው? እንደው በአካሉ ላይ ይኖራል ማለት ነው? አይደለም። ሰይጣን ብሎ ማለት ከአምላክ ትዕዛዝ ማመፅ ማለት ነው። ከአምላክ ትዕዛዝ እንዲያመፅ ጉትጎታ የሚያደርግ የሆነ ነገር ማለት ነው። ገብታችኋል አይደል? መጥፎ ነገር ልትፈልጉ ትችላላችሁ፣ መልካም ነገርን ትፈልጋላችሁ። ያ መጥፎ ነገር መፈልጋቸው እርሱ የሰይጣን ባህሪ ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለምን ወደ መጥፎ ሊጋብዛቸው የሚችል አካል እንዲሁም ደግሞ ማንኛውንም አካል ሰውንም ሆነ ነብያትንም መጥፎ ነገር ሊወሰወሱ ይችላሉ። ግን በነብያት ላይ አቋም ምንድነው? እንትን የለውም ነው፣ አቅም የለውም ነው። በነብያችን ሰለላሁ ዐለይሂ ወሰለም ላይ ክፉ ነገር የማድረግን ሰይጣናዊ ነገር የማድረግን ፍላጎት ማነው? ያ ነገር የለም በእርሳቸው ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወላኪን አላህ አዓነኒ ዐለይሃ፣ ነገር ግን አላህ እኔን እንዲህ አይነት ሰይጣናዊ ባህሪ እኔን አግዞኛል። ማነው እንትን ብሎኛል፣ አግዞኛል። በእኔ ላይ ምንም አይነት ስልጣን እንዳይኖረው ተደርጓል ብለዋል። ክፉ ነገር እሳቢ የሚባል ነገር በእርሳቸው ላይ የለም ነው። ገብታችኋል አይደል? ያ በእርሳቸው ላይ ያለው ወይ የለም ነው መልሱ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አላህ እኔን በእርሱ ላይ ግን አግዞኛል አሉ። በእርሳቸው ላይ አቅም የለውም ነው።
በአምላክህ ላይ ግን አቅም አለው። ገብቶሃል? በአምላክህ ላይ አቅም አለው። ሰይጣን ኢየሱስ ክርስቶስን እንደፈለገ የማድረግ አቅም ነበረው። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 4 ከቁጥር 1። ሰይጣን ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ ቤተ መቅደስ እንደፈለገ አድርጎ ሲያዛዝረው ሲወስደው ነበር። ለእኔ ስገድ ሁሉ እያለ እንደፈለገ ያዘው ነበር። ማስረጃ ሰይጣን በአምላክ ላይ ስልጣን እንዳለው። ሌላው ጳውሎስ ሰይጣን አለብኝ ብሎ ቃል በቃል ይናገራል። ነው ላሳያችሁ። ሌላው ያ ብቻ አይደለም። መጽሐፍ ቅዱስን ከጻፉለት ጸሐፊያን ከሐዋርያቶቹ መካከል ሰይጣን አለ፣ ሰይጣን ተብሎ የተገለጸ ሰይጣን አለብህ ብቻ ሳይሆን ያ ደግሞ ሰይጣን ተብሎ ነው የተገለጸው። አሁን ወደ ማስረጃው ቀጥታ እንሂድ። ያው ማቴዎስ ወንጌል ምዕራፍ 4 ሰይጣን በኢየሱስ ላይ ምን ያክል ስልጣን እንደነበረው ተመልከቱ። ኢየሱስ ክርስቶስን የዚህ ዓለምን መንግስታት ያሳየው ሰይጣን ነው። የሚገርማችሁ ትልቅ ሁኔታ ነው ሰይጣን ለኢየሱስ ክርስቶስ። ይህን ሁሉ የተናገርኩት በመጽሐፋቸው ላይ። ከዚያ ወዲያ ይላል፣ ከዚያ ወዲያ ይነበባል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ እንደሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው አለ። ተመልከት፣ ሰይጣን በኢየሱስ ክርስቶስ ላይ ምን ያክል ስልጣን እንዳለው ራሱ እየወሰደው ተራራ ለተራራ አስበዋል። ከዚህም ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደውና ይላል። ማንን? ኢየሱስን። ከተራራ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቆመው አለ። አየህ አይደለ? በመቅደስ ጫፍ ላይ አቆሙ። ራሱ እየወሰደው ራሱ በመቅደስ ጫፍ ላይ ያቆመዋል። ራሱ እየወሰደውና በመቅደስ ጫፍ ላይ ያቆመ። አስበው፣ አምላክ ብለህ የምታስበው ነው። መሳለቅ እንዳይመስላችሁ በክርስቶስ ላይ። ይሄን ክርስቲያኖች ወላሂ መሳለቅ አይደለም፣ ግን እንደኛ አስተምህሮ አይደለም። እናንተ አምላክ ብላችሁ